እንደምን አድራችኋል። አዲስ መረጃ እንግዲህ ከኋላ የምትመለከቱት ወጣት ማለት ነው ጋስትሪክ አሲድ ብሎ የቅጽል ስም አውጥቶ በቀለጃ አድርጎኛል በሚል ያጎቱን ልጅ የገደለው ግለሰብ በእስራት ተቀጣ። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሴ አበበ ለብስራት ሬዲዮ እንደገለጹት አህመዲን ቃሲም ሙሜና ባህር ሙክታር ሙሜ በምስራቅ ሐረርጌ ዞን ጉርሶሞ ወረዳ ጋር ወዳጆ የተባለ ስፍራ የተወለዱና እድሜያቸው ሀያዎቹ አጋማሽ የሚገኙ የወንድማማች ልጆች ናቸው። ሁለቱ ወጣቶች ከስጋ ዝምድና ባሻገር በአንድ አካባቢ በማደጋቸውና የእድሜ ኩያሞች በመሆናቸው ትምህርት ቤት ሲሄዱም ሲመጡም ሆነ ሲጫወቱ አብረው እንደነበረም ተነግሯል። በሁለቱ ወጣቶች ጣልቃ የሚገባ ሰው ሳይኖር የወጣትነት እድሜ ላይ ሲደርሱ አህመዲን ቃሲም የሚያናደውና የሚያበሽቀው ድርጊቶች ሲፈጽም እሱም በንዴት ድርጊት ጮጋራዬን ልጦ ለጋስትሪክ አሲድ ዳርጎኛል እንዳለው ከዚያን ጊዜ ጀምሮ በአካባቢ ሰዎች ጋስትሪክ የሚል ቅጽል ስም ለአህመዲን እንደተሰጠው ተገልጿል። ያወጣለት ባህር ነው ማለት ነው። ሐምሌ 19 ቀን 2017 ዓ.ም ከቀኑ 8 ሰዓት ተኩል ላይ አህመዲን ቃሲም ከሌሎች ጓደኞቹ ጋር እየተጫወተ አንዱ ጋስትሪክ ብሎ በቅጽል ስሙ ሲጠራው በንዴት ከማላቸው ተነስቶ እንደወጣ ነው የተነገረው። አህመዲን በንዴት ከጓደኞቹ መሃል በመውጣት በቀጥታ ወደ አጎቱ ቤት በመሄድ ያጎቱ ልጅ ከብት ወርቆ ስለተሰበረ እናንሳው በማለት እንዲያግዘው ጠይቆት ተያይዘው ወደ ጫካ እንዲሄዱ ተነግሯል። ጫካ ውስጥ የደበቀውን ሜንጫ የተባለ ሰዎች ለተለያዩ ስራ የሚጠቀሙበትን ስለታማ ብረት በማውጣት አንተ ባወጣህልኝ ቅጽል ስም ሰው ሁሉ ያንጓጠጠኛል በማለት በስለታሙ ሜንጫም 7 የተለያየ ሰውነት ክፍሎቹ ላይ በመምታት በሞጋት ህይወቱ እንዲያልፍ አድርጓል ማለት ነው። አህመዲን ድርጊቱን ከፈጸመ በኋላ የተሸሸገ ሲሆን ጫካ ውስጥ የወደቀ የሰው አስክሬን የተመለከቱ የአካባቢ ሰዎች ጉዳዩን ለፖሊስ በመጠቆማቸው ፖሊስ ወዲያው በስፍራው በመድረስ የሟች አስክሬንን በማንሳት ወደ ሆስፒታል ልኳል። የድርጊቱ ፈጻሚና ከቤት ጠርቶት የሄደው ያጎቱ ልጅ መሆኑ ከቤተሰብ በተሰጠ መረጃ መሰረት በክትትል ከቀናት በኋላ በቁጥጥር ስር ይውላል። ፖሊስም የምርመራ መዝገቡን ሲያጣራ ተከሳሽ ያጎቱን ልጅ የገደለው ጋስትሪክ የሚል ቅጽል ስም አቃጣይ የሚል ስያሜ ስለሰጠው በዚያ ቂም ይዞ ድርጊቱን መፈጸሙን አምኖ ወንጀል የፈጸመበትን ስለታማ ሜንጫ ብረት በማስረጃነት ከሸሸገበት ቦታ አውጥቶ ለፖሊስ ያስረክባል። ፖሊስም የምርመራ መዝገቡን ሙሉ ማስረጃ አጠናክሮ ለአቃቢ ህግ የላከ ሲሆን አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰረታል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ 14 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አህመዲን ቃሲም ሰው ለመግደል አስቦ አቅዶና ተዘጋጅቶ ድምጽ አልባ በሆኑ ስለታማ መሳሪያ በአሰቃቂ ሁኔታ ያጎቱን ልጅ መግደሉ ጨካኝ ነውረኛና አደገኛ መሆኑን የሚያመለክት በመሆኑ በ22 ዓመት እስራት እንዲቀጣ መወሰኑን ምክትል ኢንስፔክተር ካሴ አበበ ጨምሮ ለብስራት ሬዲዮ ገልጿል። እኔ ለእናንተ ጥያቄ ያለኝ ሰው በቅጽል ስማችሁ ሲጠራችሁ ምን አይነት ስሜት ነው የሚሰማችሁ? ሰዎችን በቅጽል ስም መጥራትስ አግባብ ነው ብላችሁ ታስባላችሁ? አመሰግናለሁ። ለሰዓቱ ያለ መረጃ